ሰላም እንዴት ናችሁ? ውድ የዩቲዩብ ተመልካቾች ቤተሰቦቼ፣ እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። በቤተ ክርስቲያናችን ሰሞኑን እየሆነ ባለው በአርሲ ጉዳይ የተካሄደ ፕሮግራም ነበረ እና ለጸሎት እንዲሁም እዚህ በአሜሪካ ያለው ሕዝብ ምን እየተሰማው እንደሆነ እናም ደግሞ ያለውን ነገር በምን በኩል መደገፍ በምን በኩል ማገዝ እንችላለን በሚለው ጉዳይ ዙሪያ ተሰብስበው በእኛ በአሪዞና በኩል ያሉ አብያተ ክርስቲያናት አንድ ላይ ተሰብስበው ፕሮግራም ተደርጎ ነበር። የጸሎት ፕሮግራም፣ ገንዘብ የማሰባሰቢያ ፕሮግራም እና ከየአድባራቶቹ ደግሞ የተሰማቸውን ስሜት እንዲገልጹ የተደረገ ፕሮግራም ነበርና እሱን ፕሮግራም እንድትከታተሉ እጋብዛችኋለሁ። ሜክ ሹር ይሄንን ቻናል ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁን እና ሁላችሁም ይሄንን የምታዩ እስከ መጨረሻው ቪዲዮ እንድትከታተሉ እጋብዛችኋለሁ። ያው በበኩሌ እኔም አርሲ ላይ እየተደረገ ያለው ነገር እንደ አንድ የኦርቶዶክስ አማኝ ልክ ያልሆነ አግባብ የሌለውና ሰውነትን ሰው የሚባለውን ባህሪ ትቶ በቃ ከአእምሮ በላይ የሆነ ነገር ሆኖብናልና እግዚአብሔር አምላክ ነፍሳቸውን ያረፉ ሰዎችን በአጸደ ገነት ከደጋጋ አባቶች ጋር እንዲያቆምልን ያሉትን የተረፉትንና ቤተሰቦችን ደግሞ እንዲያበረታልን እንዲያጸናልን ይሁን። ለማንኛውም ግን የነበረውን ፕሮግራም አብራችሁን ተከታተሉ። ወደ ፕሮግራሙ ሃሌሉያ በብሳይሮትች ማርያም አይርፊ ንሳመትኪ ወለተ ቅዱሳን ወሳት ሃይማትኪ ቅድሎም ክርስቶሳውያን ስብሐት ወውዳሴ ለማርያም ዝርጉተ ቅዱሳን ጸሎታ ለማርያም ወስለት ነፍሰ ወለተ ቅዱሳን ያድኅና እማተ ወልዳ ጸሎታ ለማርያም ወስለታ ለነፍሳተ ኩሎሙ ክርስቶሳውያን ያድኅኖን እማተ ወልዳ ሳሊለነ ማርያም ረተወልድኪ አቡፀነ ማርያም ዝትነ አይርፊ ነፍሳመትኪ ወለተ ቅዱሳን ውስተ አማትኪ ኩሎሙ ክርስቶሳውያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶቼ፣ ሊቃውንተ ቤተ ክርስቲያን፣ ካህናት በየማዕረጋችሁ፣ ወንድሞቼ ዲያቆናት፣ አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም እግዚአብሔር ከሁሉ አስበልጦ የሚወዳችሁ ሕፃናት እንደምን ቆያችሁ? አሜን። ቸርነቱ የባህሪው የሆነ እግዚአብሔር አምላካችን በምሕረቱ ብዛት ጠብቆ በቅድስናው አደባባይ በዛሬው ዕለት እንዲህ ስለሰበሰበን ስሙ የተመሰገነ ይሁን። እንግዲህ ዋናውን የቤተ ክርስቲያን ጸሎተ ቅዳሴውን እንዲሁም ደግሞ ጸሎተ ፍትሐቱን እንግዲህ አጠናቀን አሁን የመጨረሻው የመርሃ ግብሮቻችን የምናከናውንበት ጊዜ ላይ ደርሰናል። እንግዲህ አጠር አድርገን እንግዲህ ዛሬ እንግዲህ በተለየ ሁኔታ ሁላችንም እንደምታውቁት ከሁሉም እንግዲህ በፊኒክስ ላይ የሚኖሩ የሚገኙ አጥቢያዎች ከሁሉም አድባራት ተሰባስበን የዘመኑን ሰማዕታት እንግዲህ ሰማዕትነት እንደየዘመኑ ይለያያል፣ እንደየቦታው እንደየጊዜው ይለያያል እና ሰማዕትነትን እንግዲህ የቅድስት ቤተክርስቲያናችን በሁለት መልኩ ትከፍሏለች። ሰማዕትነት የደም ሰማዕትነት ወይም ደግሞ የደም ሰማዕታት የሚባሉ ሰማዕታት አሉ። ከዛ ውጭ ደግሞ ሰማዕት ዘንበለ ተኪወ ደም ሳይፈስ ያለ ደም ሰማዕትነት የሚቀበሉም አሉና እንግዲህ እንደየጊዜው እንደየቦታው ይህ ሰማዕትነት ይለያያል። እንግዲህ ቅድስት ቤተክርስቲያናችን በየጊዜው በየዘመኑ በመከራ ውስጥ አልፋለች።
ወደፊትም መከራ ሊገጥማት ይችላል። አሁንም በመከራ ውስጥ ነው በፈተና ውስጥ ነው ያለችውና እንግዲህ እንደምታውቁት እንግዲህ ዘመኑን ወደኋላ ተመልሰንም ብንቃኘው ከዚህ በአሁን ካለንበት ጊዜ በላይም የሆነ ቤተክርስቲያን የመከራን ወቅት አሳልፋለች። በቤተክርስቲያን ታሪክ እንደምንማረው ዘመነ ሰማዕታት ተብሎ የሚታወቅበት ዘመን ነበር። እጅግ ጠቃይ ነገስታት የነበሩበት፣ እጅግ በቤተክርስቲያን ላይ መከራ የበዛበት፣ ፈተና የበዛበት፣ መከራ የበዛበት የሰማዕትነት ዘመን ነበር። እሱ ዘመንም አሳልፈን ነበር። ወደኋላ ስንመለከት፣ ወደኋላ ስንቃኝ በተለይ ክርስትና ወይም ደግሞ ክርስቲያኖች ክርስትናን በአደባባይ መናገር አይደለም ክርስቲያን ነኝ ብሎ በአደባባይ ራስን መግለጽ ጭምር ወንጀል የሆነበት ክርስቲያን መሆናቸው ሲታወቅ ወደ እሳት የሚጣሉበት ለአንበሶች ጭምር የሚሰጡበት ዘመን ነበረ። ወደኋላ እንግዲህ በተለይ በዘመነ ሰማዕታቱ ብዙ አባቶቻችን እናቶቻችን በእንዲህ አይነት ሁኔታ መከራን ተቀብለው አልፈዋል። ያንን ዘመን ስንዘክረው ስንዘክረዋል፣ ወደፊትንም ዘክረነዋል፣ እየዘከርነውም እንኖራለን። እንዲህ በመካከሉም ደግሞ ምንም እንኳን ደም የሚያፈስ ጨካኝ ነገስታት ባይኖሩም እንዲሁም ደግሞ ያለ ተኪዮ ደም ሳይፈስ መከራን ተቀብለው ያለፉ ወገኖቻችን ነበሩ። እንግዲህ በዘመናችን ደግሞ እንደየጊዜው እንግዲህ አሁን እንደምንሰማው እንደምናየው በተለይ በሀገራችን በኢትዮጵያ ክርስቲያን መሆን ወንጀል የሆነበት የቤተ ክርስቲያን አባል ሆኖ መኖር በአንዳንድ አካባቢዎች የሚያስቀጣ ወንጀል የሆነበት ዘመን ላይ ደርሰናልና እንግዲህ እንደምናውቀው እንግዲህ በቅርቡ እንደሰማነው እንግዲህ በሀገራችን በኢትዮጵያ ብዙዎች ስለ እምነታቸው ሲሉ ስለ ማንነታቸው ሲሉ እንግዲህ አንዳንድ ወገኖች ሊሸፍኑ ቢሞክሩም ግልጥ የሆነ እንግዲህ በአደባባይ ስለ እምነታቸው መከራን ተቀብለዋልና ለዚህ ነው ሊቁ ቅዱስ ኤፍሬም ሶርያዊ በሐሙስ ውዳሴ ማርያም ላይ እነሆ ሰማዕታት የዚችን ዓለም በእውነት ናቁ፣ ደማቸውን ስለ እግዚአብሔር አፈሰሱ፣ ስለ መንግስተ ሰማያትም መራራ ሞትን ታገሱ ብሎ የሚነግረን ወገኖቼ። ስጋ ፈሪ ነው። መኖር የማይፈልግ ማንም ሰው የለም ማለት መሞት የሚፈልግ ሰው አለ? የለም ማለት። ነገር ግን ስለ እግዚአብሔር ብለው ስለ መንግስተ ሰማያት ብለው ወገኖቻችን፣ ወንድሞቻችን፣ እህቶቻችን፣ አባቶቻችን፣ እናቶቻችን አንገታቸውን ለሰይፍ እየሰጡ እንግዲህ ስለ እምነታቸው ሰማዕትነትን ተቀብለዋልና እንግዲህ እነዚህ ሰማዕታት ነው ልናስባቸው፣ ከነሱ በረከት ልንቀበል፣ እግዚአብሔርንም ደግሞ የቀደሙትን አባቶቻችን፣ እናቶቻችን፣ እህት ወንድሞቻችንን ሰማዕትነት እንደተቀበል ከነሱንም ሰማዕትነት ተቀበልልን ልንል በእንዲህ በአንድነት እንግዲህ ከሁሉም አጥቢያ ሰብሰብ ብለን የምንገኘውና እንግዲህ እግዚአብሔር አምላካችን እንግዲህ ከሰማዕታቱ ረድኤት በረከትን እንዲከፍለን እኛም እነሱ የተቀበሉትን ክብር እንድንቀበል በእውነቱ እንግዲህ ያለንበት አካባቢ እንግዲህ የደም ሰማዕትነትን ላንቀበል እንችላለን። ሰማዕትነት በአሁኑ ወቅት እዚህ ባለንበት ሁኔታ ራስን አሸንፎ ማለፍ፣ ራስን ማሸነፍ ሲባል የስጋን ፈቃድ ለምን ማስገዛት ለነፍስ አስገዝቶ እግዚአብሔርን ደስ የሚያሰኘውን ስራ ሰርቶ ማለፍ ነውና እንግዲህ እነሱን ልናስባቸው ነው። እግዚአብሔር አምላካችን ከነሱ በረከትን ያድለን፣ ክብረ ሰማዕታትንም ያድልልን። እንግዲህ አጠር አድርገን እንግዲህ አላረዝመውም። እንግዲህ መርሃ ግብራት ይኖሩናል። መርሃ ግብሮቻችን ምንም ማለት አይደለም። እንግዲህ ከየአጥቢያ የመጡ እንግዲህ እያንዳንዱ አጥቢያ ወክለን ያለንን የተሰማንን ስሜት የምንገልጽበትና የአጠቃላይ የአንድነትን በአንድነት የምንወሰናቸውን ውሳኔ ወስነን መጨረሻ ላይ እንግዲህ ቃላችንን እግዚአብሔር እንዲሰማን የሚሰሙ አካላትም ካሉ የሚመለከቱ አካላትም ካሉ ጩኸታችንን፣ ልመናችንን፣ ጥሪያችንን እንዲያዳምጡ መልእክት የምናስተላልፍበት ነውና እንግዲህ በቅደም ተከተል ወደ የመርሃ ግብሮቻችን እንሄዳለን። እንግዲህ ከዛ በፊት ቀደም አድርገን እግዚአብሔርን እንግዲህ በአንድነት እናመሰግናለን። ዘማሪ አሌክስ በመካከላችን ይገኛል። ወደ ወንድማችን በስመ አብ ወወልድ ወመንፈስ ቅዱስ
አሐዱ አምላክ አሜን። የዋይታና የታላቅ ለቅሶ ድምፅ በራማ ተሰማ። ራሔል ስለ ልጆቿ አለቀሰች የሉምና፣ ስለ ልጆቿ መጽናናትን እንቢ አለች። እስራኤል በግብፅ በባርነት በነበሩበት ዘመን እጅግ መከራ ያጸናባቸው ነበር። ራሔል መንታ ልጆቿን በማኅፀኗ ተሸክማ በግብፅ ወታደሮች እየገረፉ ጭቃ ያስቦኳት ነበር። ምጥ የደረሰባት ራሔል ልጆቿን ከጭቃው ውስጥ እንድትወልድና ከጭቃው ጋር አብራ እንድትረግጣቸው ተደረገች። በዚህ ጊዜ ራሔል በእውነት በዚህ ሰማይ የእስራኤል አምላክ እግዚአብሔር የለምን አለች። እንባዋንም ወደ ሰማይ ረጨች። ያ ወደ ሰማይ የረጨችው እንባ ምድር ላይ አልወደቀም፣ በከንቱ አልባከነም። ሰማያትን ሰንጥቆ የፍጥረትን መጋረጃ ቀዶ የእግዚአብሔርን ዙፋን አንኳኳ። የሕፃናቱ ደም በሰማይ ድምፅን አሰማ። የእስራኤልን እንባ ያየ ጩኸቷንም የሰማ እግዚአብሔር ዝም አላለም። ጌታ እግዚአብሔር ከፊት ሁሉ ላይ እንባን ያብሳል ተብሎ እንደተጻፈ ሊቀ ነቢያት ሙሴን አስነስቶ ከባርነት ነፃ አወጣቸው። ይህ ስቃይ በግብፅ በፈርዖን ጊዜ ብቻ ተገትቶ የቀረ አይደለም። ዛሬም ልክ ራሔል እንዳለቀሰችው ለቅሶ በሀገራችን በኢትዮጵያ በአርሲ ብዙ ዋይታ፣ ብዙ ለቅሶ፣ ብዙ ራሔሎች እያነቡ ያለበት ዘመን ላይ ነው ያለ ነው። በተለይ የኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ታርደዋል፣ ሀገር ለቀው እንዲሰደዱ ተደርገዋል። እግዚአብሔርን የሚያመሰግኑበት የሚያመልኩበት ቤተ ክርስቲያናቸው ተቃጥሏል። ልጆች ያለ ወላጅ ብቻቸውን ቀርተዋል። እግዚአብሔር ሕያው በሆነ ቃሉ በመጽሐፍ ሲናገር እንዲህ እንዳለ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 17 ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር ያፈርሰዋል፣ የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። ስለዚህ እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ክርስቲያኖች በሙሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም። ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለ እናውቃለን። ልክ የራሔል የዋይታና የመራራ ለቅሶ ድምፅ በመላእክት ከተማ በራማ እንደተሰማ ዛሬ በአርሲ የኦርቶዶክስ ተዋሕዶ ሃይማኖት ተከታይ ክርስቲያኖች በግፍ መጨፍጨፍ፣ ዋይታና የመራራ ለቅሶ ድምፅ በአርያም ከእግዚአብሔር መንበር ፊት ደርሷል። እግዚአብሔር ዝም አይልም፣ ይፈርዳል። ዛሬም ሁላችሁንም ወደ ሰማይ እንመልከት፣ በቀል እግዚአብሔር ነውና። እባክህ አምላካችን የራሔልን እንባ ተመልክተህ ጩኸቷንም ሰምተህ ከፈርዖን የግፍ አገዛዝ ነፃ እንዳወጣሃቸው ዛሬም በግፍ የታረዱትን የተሰደዱትን እና እናትና አባታቸውን ያጡትን ሕፃናትን ድምፅ ስማ። ከመከራ በግፍ ከመገደል ከመሰደድም አድናቸው። ይህ ከመከራ ከስቃይ ቀን አልፎ የሰላም ቀን መጥቶ ያለ ጭንቀት አምልኮታቸውን እንዲፈጽሙ በቸርነትህ እርዳቸው። ሕይወት የምትሰጥ አንተ ወገኖቻቸውን የሞቱባቸውን አጽናናቸው። በግፍ የተገደሉ ወገኖቻችንን ነፍስ ከቅዱሳኑ ጋር በሰላም አሳርፍልን። በመጨረሻ ለወገን ደራሽ ወገን ነውና በአርሲ ላይ ወገኖቻችንን በምንችለው አቅም ሁሉ እንድንረዳቸውና በዚህ በረከት ተካፋይ እንድንሆን እግዚአብሔር አምላካችን ይርዳን። አቤቱ በቃህ በለን። የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔር አብን ፍቅር የመንፈስ ቅዱስን ኅብረት ከሁላችን ጋር ይሁን፣ አሜን። እሺ ወንድማችን እግዚአብሔር አምላካችን ቃል ቤት ያሰማልን። እንግዲህ ቅርታው እንግዲህ ዘማሪ ሲባል እኔ ወደዛ አጥልቼ ነው ያለ መረዳት ነው። እንግዲህ ያው መልእክቶቹን ነው ማስተላለፍ የጀመርነው። እንግዲህ የሰንበት ትምህርት ቤታችን አባል የሆነ ወንድማችን ዘማሪ ይህን ወንድማችንን ቃል ቤት ያሰማልን። ከዚህ አሁን እንግዲህ መልእክቶቻችንን ነው አጠር አጠር አድርገን የምናከናውነው። ከዚህ በቀጠል የምናደርገው ሕፃናቱ ደግሞ በሚገባን ወይም ደግሞ እዚህ ሀገር በሚረዱት ቋንቋ ያለውን መልእክት ሕፃን ዜማና በስርዓት ያቀርቡልናል። ወደ ቀጥታ
ወደ ወንድሞቻችን ወደ ህፃናቱ። My name is Zeman. I'm a member of the Ethiopian Orthodox Tewahedo Church. Today we stand together as children and young people who are concerned about the suffering of innocent people in Ethiopia. We are here to pray for families who have lost loved ones, homes, churches, and their sense of safety. The Bible teaches us in Psalm chapter 34, verse 18, "The Lord is close to the brokenhearted and saves those who are crushed in spirit." We believe God is close to every child, mother, father, and grandparent who is suffering today. We ask people everywhere to remember those who are hurting and to pray for peace, justice, and protection for all innocent people. Thank you. My name is Bisrat Tafasa, and I am a member of the Ethiopian Orthodox Tewahedo Church. Today we stand together as children and young people who are concerned about the suffering of innocent people in Ethiopia. We are here to pray for families who have lost loved ones, homes, churches, and their sense of safety. The Bible teaches us in Psalm chapter 34, verse 18, "The Lord is close to those brokenhearted and save those who are crushed in spirit." We believe God is close to every child, mother, father, and grandparent who is suffering today. We ask people everywhere to remember those who are hurting and to pray for peace, justice, and protection for all innocent people. Thank you. እሺ እግዚአብሔር አምላካችን ለህፃናቱ ቃለ ሕይወት ያሰማልን። እንግዲህ የተገፉትን መሄጃ መሸሻ ማምለጫ ያጡትን የወገኖቻችንን ድምጽ ስማ ብለው ነው እንግዲህ በሚገባን ቋንቋ ለመግለጽ የሞከሩትና እንግዲህ እግዚአብሔር አምላካችን የተገፉትን በስደት ላይ ያሉትን በመከራ ውስጥ ያሉትን ወገኖቻችንን ጩኸታቸውን ልመናቸውን ሰምቶ እንግዲህ ከዚህ መከራ እንዲሰውርልን የእርሱ መልካም ፈቃዱ ይሁንልን። እንግዲህ መልእክቶቻችንን እንቀጥላለን። ከዚህ በኋላ የምናደርገው ደግሞ ከቅዱስ ገብርኤል እንዲሁ አባታችን ወንድማችን ጋሽ መተኪያ እንግዲህ ወክለው መልእክቱን ያቀርቡልናል። ወደ ጋሽ መተኪያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ካህናት እንደየማዕረጋቸው፣ ላይካነ ምስጢር ዲያቆናት፣ በእግዚአብሔር ቸርነት በዚህ በቅድስና ቦታ የተሰበሰባችሁ አባቶችና እናቶች፣ ሕፃን ልቦና ያላደፈባችሁ ሕፃናት በሙሉ በወደደን በክቡር ደሙ ላጠበን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ እንደምን ሰነበታችሁ? እንደምን አረፈዳችሁ? እንደምን አደራችሁ? አሜን። የወደደን ያከበረን እንደ ኃጢአታችን ብዛትና እንደ ልባችን ክፋት ሳይሆን እንደ ቸርነቱ የሰበሰበን ቅዱስ እግዚአብሔር አምላካችን የተመሰገነ ይሁን። አሜን። እንግዲህ ከአባቶች ፊት ቆሞ መናገር ከባድ ነው። ያለውም ነገር ደግሞ ስሜታዊ ያደርጋል። ምን ብዬ እንደምጀምር ባላቅም ሕይወታችን ሁሉ የተመሰረተው በቅዱስ መጽሐፍ ላይ ስለሆነ በአንድ ኃይለ ቃል ተነስቼ ትንሽ መቼም ዘመናችን ብዙውን በቴክኖሎጂው በሚታይ ነገር ላይ እንጂ በቃለ እግዚአብሔር ላይ የመታገሱ ጉዳይ ስለሌለ በቤተ ክርስቲያን ውስጥ ዘልቆ ገብቶ ትንሽ እንላለን። እኔ ግን አቅሜ ስለሚወስነኝ ትንሽ እንነጋገራለን። እግዚአብሔር አምላካችን አንደበቴን እንዲጠብቅ እናንተንም እዝነ ልቦና እንዲከፍት የአምላካችን መልካም ፍቃዱ ይሁንልን። ኃይለ ቃሉን የምናገኘው በመጽሐፍ ቅዱስ በዚህ በመጽሐፈ አስቴር ምዕራፍ 6 ቁጥር 13 እና 14 ላይ ያለው የእግዚአብሔር ቃል ይሆናል። ቃሉ ምን ይላል? አታሸንፍምና ትወድቃለህ።
በጣም ድንቅ ቃል ነው። ሁል ጊዜ ይህንን ቃል ሳነብ እጽናናለሁ። ዛሬ የተሰበሰብንበት ትልቁ ምክንያት በዚያ ጊዜ በዚህ ዘመን በዚህ በተጻፈው መጽሐፍ መሰረት እንዲሁ እግዚአብሔርን ልጆች ከዋሉበት አናስውል ካደሩበት አናሳድር እያሉ አላውያን ነገስታት ተነስተው ሞትን አውጀውባቸው ከምድረ ገጽ ለማጥፋት ተነስተው በነበሩበት ጊዜ የእግዚአብሔር ቃል በአንዲት መበለት ላይ አድሮ አትችለውምና ትወድቃለህ የሚል ትእዛዝ ተላለፈለት። ይህ ትእዛዝ የተላለፈለት ሃማ ይባላል። የንጉስ ባለሟል ከፍ ብሎ የሚታይ ከንጉሱ ቀጥሎ ማንም አይነካኝም ዘመን ሰጠኝ ብሎ ተኩራርቶ የሚኖር የእግዚአብሔርን ልጆች በስደት አገር እግዚአብሔርን ለምን አመለካችሁ ተብሎ አዋጅ ተነግሮ ከምድር ሊያጠፉ ነበረ። በኋላ እግዚአብሔር በአሕዛብ ላይ አድሮ መስራት ይችልበታልና እግዚአብሔር የንጉሱን ልብ ቀይሮ ብዙን አልሄድበትም፣ እናንተ አንብባችሁ ድረሱበት። ከቁጥር 2 ጀምራችሁ ብታነቡት ታሪኩን ታገኛላችሁ እስከ 6 መጨረሻ ድረስ። የንጉሱን ልብ ቀየረና ሞትን ወደ ሕይወት ቀይሮ አንተ አትገዳደር፣ እነኚህን ሕዝብ ከምድር ላይ አታጠፋም፣ እግዚአብሔር ከነሱ ጋር ይወጣል፣ እግዚአብሔር ከነሱ ጋር ይገባል፣ እነሱ የሚያመልኩት ሰማይና ምድር የፈጠረ እግዚአብሔር ነውና አችላቸውም፣ ስጋና ደም ባመላለሰ ባንተነት በፊታቸው ቆመ ልትገዳደራቸው አትችልም የሚል መልእክት ከሚስቱ ከሃማ ሚስት ገብቶ ባዘነ በቆዘመ ጊዜ የተላለፈ መልእክት ነው። እኛም ዛሬ ወገኖቼ የመስቀሉ ጠላት ሆነው በወለዱበት ቦታ በተወለዱበት ቦታ ባደጉበት ቦታ አላሱልም አላሳድርም ካህኑ ከቅዳሴ ወጥቶ እንደ በግ ይታረዳል። እስከ መቼ ድረስ ነው ደብቀን ሸሽገን የምንችለው? ውስጣችን አሯል። አዎ እግዚአብሔር የአባቶቻችንን ደም ይበቀል። አዎ ስጋ ደሙን ፈትቶ የእግዚአብሔርን ምግብ ወይም ምድራዊ ያልሆነ ሰማያዊ ምግብን የሚመግቡ ይፍታ። አዎ በምድር የታሰርከው በኃጢአት ተተብትበህ ያለውን እግዚአብሔር ይፍታ ብለው ወደ እግዚአብሔር የሚመሩትን ካህናት ሳይፈሩና ሳያፍሩ በመሃል አዲስ አበባ ውስጥ አንገታቸውን ቀልተዋል። ይህንን አናቅም? እናቃለን። ግን ውስጣችን እያረረ ቁጭ ብለናል። እነሱስ የዚህን ምድር ጣጣ ጨርሰው ወደ ሰማይ ሄደዋል። ለእኛ ብላኝልን። ቅድም ወንድማችን ሲያነብ አርቆ ነበር የሚያነባው አይደለም። ዛሬ በተሻለ ሀገር ያለን ይመስለናል። አዎ መሸሻችን፣ መጠጊያችን፣ እምብርታችን የተቀበረበት የሃይማኖታችን መሰረት የት ነው? ኢትዮጵያ አይደለም? አዎ ወንድሞቻችን እየታረዱ ነው። ዛሬ በከፋው በጸናው መናገር ነው እንጂ ክርስትና ዋጋ እያጣ ነው። ክርስትና እየተጠላ ነው። ወንጌልን መስቀልን እየገፉ ነው። ስለዚህ እግዚአብሔር አምላክ የሚገፉንን ልቦና ይስጣቸው። ነገር ግን አንጠፋም እያልን ሁል ጊዜ ልባችንን በዘመናዊ ስብከት እነኚህ እግዚአብሔርን የማያውቁ እግዚአብሔርን የተጸየፉ ዘመናዊነትን ያነበሩ ሰዎች ወደ ቤታችንም ገብተው አንጠፋም። ከሞትክ እንዴት አትጠፋም? እንጠፋለን እንዴ? በዓለማችን ላይ እኮ ትላልቅ የክርስትና ሀገር የተባሉ ገዳማት ገድመው ትላልቅ አበው የወጡበት ቦታ ሁሉ ታሪክ ሆነው ቀርተዋል እኮ። እኛም ወደዛ እየተጓዝን ነው። ምን እያደረግን ነው? እያንዳንዳችን እግዚአብሔር አምላካችን ይሄንን የምንዋጋበት በጸሎትም ባለን ነገር ሁሉ የምንዋጋበትን እግዚአብሔር ጥባቱን ይስጠን። ወገኖቼ ተኝተናል። ተኝተን እየታረድን ነው።
አዎ በአርሲ ዛሬ እንደተሰማው ያለቁትን አይታቸዋል። መቼም ያላየ ሰው የለም። እኔ እንኳን ማየት አልቻልኩም። ጆሮዬን ይዤ አይኔን ጨፍኜ በድምጼ ዝም ብዬ እንደዚሁ ሐሳቡን እንትን አልኩ እንጂ ማየት አልቻልኩም። ማየት አይቻልም። ወገኖች አስቡት እስቲ አንድ አላዊ መጥቶ በተቀመጥንበት ቦታ ሰላም ነው በተባለ ቦታ በተቀደሰበት ቦታ መጥቶ ጥይት ሲያርከፈክፍብን አስባችሁታል? ይሄ ጤንነት ነው? ምን በደልናቸው? ምን አረግናቸው? ቃለ እግዚአብሔር እንዲህ ይላል በዚህ በሐዋርያው ቅዱስ ጳውሎስ መልእክት በቆሮንቶስ መልእክቱ ላይ ምን የሚል እግዚአብሔር ቃል አለ? በጣም የሚያጽናና ቃል ነው። የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ግን ለምንድን ምንድነው? ተናገሩት። አዎ እያፈርን እየፈራን ነው። ነገር ግን እያለቅን ነው ወገኖቼ። መስቀልን መመስከር መቻል አለብን። ዛሬ ከኛ ያነሱ ቃል እግዚአብሔር ያልተነገረላቸው ከየት መጡ ሳይባሉ ዛሬ በአሕዛብ ፊት ቆመው እየተገዳደሩ ነው። እኛ ግን ወንጌል እየተሰበከን ወንጌል እየተነገረ ዛሬም ፈሪዎች ነን። የሚያሳድዱን በመጡበት መመለስ መቻል አለብን። እግዚአብሔር ያንን ጥባት ይስጠን። አዎ ያንን ጥባት ይስጠን። ዝም ብለን ሁሉ ጊዜ ማልቀስ ብቻ አይደለም። አንድ አባት ሲናገሩ የሰማሁት ባህታውያን ወደ ከተማ ሲገቡ ተባረው በሚመጣበት ጊዜ ይህች ሀገር ልጠፋ ነው ብለው እብድ መስለው ይመጣሉ። እነሱ የሚይዙትን አይታቸዋል? መቋሚያቸውን አይታቸዋል? ከላይ መስቀል፣ ከታይ ደግሞ ምንድነው? ጦር ነው። እብድ ይመስላሉ። ዓለምን ሊሳለቁባት፣ ዓለምን ሊያሾፉባት፣ ይህችን ዓለም ንቀዋት አጥቅተዋት ሄደዋል። ነገር ግን አገር እንዳትጠፋ ተመልሰው በህዝብ መካከል በከተማ ገብተው ይሰብካሉ። በሚሰብኩበት ጊዜ አንዱ እንደኔ አይነት ደፋር ጠየቃቸው። እንደው አባቴ እኛ የምናየው እዚህ የምናቀው በትረ መስቀሉ ወይም ደግሞ ካህናቱ የሚይዙት መቋሚያውም ቢሆን ሹል ጦር የለውም። እርሶ ለምን እንዲህ ያዙ? አይ መስቀሉን በሰላም ለመጣ ልባርክበት፣ ጦሩን ደግሞ ምን ላደርግበት? ቃሉን እናገረዋለሁ፣ አልፈራም፣ እዘከዝክበት ነው ያለው። አዎ ለምንድን ነው የምንፈራው? ህፃናት እኮ እየታረዱ ነው። እየታረድን እኮ ነው። ደም በደም ጨቅይታለች እኮ። ሀገሪቷ ጠፍታለች እኮ። የለችም እኮ። እስከ መቼ ድረስ ነው አሽሞን ምንን ይዘን የምንቀመጠው? እስከ መቼ ድረስ ነው ለቅሷችን? እስከ መቼ ድረስ ነው ዋይታችን? እስከ መቼ ድረስ ነው? በዚህ በዳዊት መዝሙር በመጨረሻው ላይ ዳዊት የሚናገረው አንድ ነገር አለ። ጎልያድ ፊት ቀርቦ ጎልያድን ሊገዳደረው ሄደ። እንደምታውቁት ቃሉን ይሄ ውሻ መሰልኩ ወይ በግ በምትጠብቅበት ዱላና ወንጭፍ ይዘህ የምትመጣው? እኔ ጥሩር ያለኝ በአካልም ግዙፍ ነኝ፣ እበልጥሃለሁ፣ ልትገዳደረኝ መጣህ ወይ አለው። እንዲህ ነው አይደለም የሚሉን? አሁን እንገዳደሩን። እኛ ሁሉ ነገር አለን፣ ሁሉ ነገር ተመችቶናል፣ ሁሉ ነገር በእጃችን ነው፣ ምንም አታረጉንም እያሉ እኮ በድፍረት ይናገራሉ። በጣም ይቅርታ ወደ አባቶቼ ቀራብዬ መናገር ባይቻለኝም፣ ነገር ግን ከፊት ሆነው ቀድመው እነሱ ሞተው ብዙ ማትረፍ አልተቻለም። አባቶቻችንም በጣም ደካሞች ሆነውብናል። ይቅርታ አድርጉልኝ። አዎ ታዲያ ንጉሱ ዳዊት ምን አለው? አንተ በተመካህበት በጉልበትህ በተመካህበት በገንዘብህ በተመካህበት በሰራዊትህ መተህብኛል። እኔ ግን አንተ የምታሳድደው አንተ የናከው አንተ የደፈርከው በእስራኤል አምላክ ስም እመጣብሃለሁ፣ አንተንም በዚች ምድር ላይ እጥልሃለሁ፣ ደምህን ውሾች ይልሱታል አለው።
በዛች በያዘው ወንጭፍ ከእርሻ ውስጥ 3 ድንጋይ አንስቶ ሲያወነጭፈው ድንጋዩ ግንባሩ ላይ ተሰነቀረ ይላል። ቅዱስ ገብርኤል ነበር አብሮ፣ ቅዱስ ሚካኤልና ቅዱስ ገብርኤል ነበር አብሮ የወነጨፈው። እንኳን ድንጋይና ጥይት እንኳን አይገባውም ጥሩሩ። ነገር ግን ኃይለ እግዚአብሔር ከሱ ጋር ስለሆነ እግዚአብሔርን ስለሚገዳደር ቅዱስ ሚካኤል እሱ ላይ አድሮ ጥሩሩን ወጋው፣ ጣለው። ምን አለ? እንደው አባቶች በግዕዝ ቢሉት ጥሩ ነበር። አሰሰሉት። ምንድን ነበር ያለ? የእስራኤላውያንን ስድብ ከህዝቤ ላይ አስወገድኩት አለና እዚያ ዘመረ። ወገኖቼ አቤት አሰሰልኩ። ምንድን ነበር? እንደሱ ነው። እንዳላበላሽ ብዬ ነው። እና ወገኖቼ ለማጠቃለል ያህል እኛ ሀዘናችን ብዙ ነው። ልባችን ቆዝሟል፣ ደክመናል። ዛሬ ሬሳ ስንት ነው የሞተው ነው የምንለው። የአንድ ሰው ነፍስ እኮ ዋጋ አላት ወገኖቼ። ይልቁንም በክርስትና ይልቁንም ግራና ቀኛቸውን ያላወቁ ህፃናት ይልቁንም ሮጦ ያልጠገቡ በዚህ ባነበብነው መጽሐፍ ላይ በመጽሐፈ አስቴር ምዕራፍ 3 ቁጥር 13 እስከ 14 ላይ የታወጀው አዋጅ ምንድን ነበረ? እነኚህን የእግዚአብሔርን ሰዎች ከህፃናት ጀምረ እስከ ሽማግሌ ድረስ ከምድር ላይ አጥፋቸው የሚል አዋጅ ነበር የታወጀው። አንብቡት እናንተ። እንዲህ አይነት አዋጅ ነው የታወጀብን። ስለዚህ እግዚአብሔር አምላክ ይህንን የታወጀብንን አዋጅ በአዋጅ የሚሽር እግዚአብሔር አለና አዋጁን ሽሮ ቀና ብለን የምንሄድበት ሃይማኖታችንን የምንመሰክርበት እንደጠፉት እንደቀደምቱ ትላልቅ ቤተክርስቲያኖች በውጪ አሁን አያተ ቤተክርስቲያን የሚባሉ አቅማቸው ደክሟል። አላውያን በርትተውባቸው ወደ ቤተ መዘክርነት ተቀይረዋል። እንደዛ እንዳይሆን ኃይል እንዲሰጠን አባቶቻችን ከፊታችን ቀድመው እኛ ከኋላ ተከትለን እንድናሳፍራቸው ኃይልን ከአርያም ልኮ ቅዱስ ገብርኤልን ቅዱስ ሚካኤልን ከፊት አስቀድሞ ግርማና ጋሻ ሆኖ እንድናሸንፋቸው እግዚአብሔር ኃይል ይሁነን። እንግዲህ በጣም ይቅርታ እኔ ተኮስ ስላለው ይልቁኑ በአሁኑ ሰዓት እግዚአብሔር አምላክ እንግዲህ መጽናናትን ለሞቱት መጽናናትን ይላክላቸው። እኛም እንድንበረታ የእግዚአብሔር አምላክ መልካም ፈቃዱ ይሁንልን። አባቶቻችን በጣም ይቅርታ ስላጠፋ እግዚአብሔር አምላካችን አባታችን ጋሽ መተኪያን ቃለ ሕይወት ያሰማልን፣ በጤና ይጠብቅልን። እንግዲያው ህመማቸውን የልባቸውን ስሜት ነው ያስተላለፉልንና እንግዲህ እግዚአብሔር አምላካችን ከሰማዕታቱ ክብር ያድለን። እንግዲህ መጽናናቱን ያድልልን ለቤተሰቦቻቸውም እና አሁንም አጠር አድርገን ያው ወደ ፍጻሜው እየሄድን ያለ ነው። ከዚህ በኋላ ደግሞ ከደብረ መዊ ወንድማችን በሰዓቱ እንዲሁ አጠር አድርጎ መልእክትን ያስተላልፍልናል። ወደ ወንድማችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሁሉም አድባራት ዋና አስተዳዳሪዎች አባቶቻችን ካህናት፣ ወንድሞች ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም በዚህ የተገኛችሁ ህፃናት ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ልዑለ ባህሪ አምላካችን ቅዱስ እግዚአብሔር ኃጢአት በደላችንን ሳይመለከት በቸርነቱ ብዛት ጠብቆ በዚህ ዕለት በዚህ ሰዓት በዚህች ቅድስት ቤተክርስቲያን ተገኝተን ወገኖቻችንን እንድንዘክር እንድናስብ ስለረዳን ስሙ የተመሰገነ ይሁን። እንግዲህ በአንድም በሌላም ብዙ ተብሏል። እኔ ብዙ አላስረዝምም፣ ግን እንደው መታዘዝ ስላለብን የቤተክርስቲያናችን ድምፅ የሁላችንም ድምፅ ስለሆነ የኛም ሀዘን ሪፍሌክት ለማድረግ ነው እና ያዘጋጀነውን ጽሑፍ አጠር አድርጌ አቀርባለሁ እንደ እግዚአብሔር ፈቃድ። በዚህ ሰዓት በቅርቡ በሀገራችን ኢትዮጵያ በኦሮሚያ ክልል በአርሲ ዞን በአሰቃቂ ሁኔታ የተገደሉትን
ሰማዕትነት የተቀበሉትን ንጹሐን ወገኖቻችንን እንዲሁም የተቃጠሉ አብያተ ክርስቲያን ስናስብ በከባድ ሐዘን ውስጥ ሆነን ነው። በሀገራችን ኢትዮጵያ የንጹሐን ክርስቲያኖች ደም መፍሰስ ከጀመረ ምንም እንኳ የቆየ ቢሆንም ከጊዜ ወደ ጊዜ ግን እየተባባሰ በመምጣቱ እጅግ የሚያሳስብ ከመሆኑ ጋር ተያይዞ በሀገረ ስብከታችን ሊቀ ጳጳስ በብፁዕ አቡነ ቴዎፍሎስ መመሪያ ሰጪነት በሀገረ ስብከታችን ሁሉም የወረዳ አጥቢያ አብያተ ክርስቲያን አባቶችና ምዕመናን በዚህ ወቅት በተመረጡ አብያተ ክርስቲያን ተገኝተው የተፈጠረውን አሳዛኝ ድርጊት እንዲያወግዙና በሐዘን ላይ ያሉትን ወገኖቻችንን በጸሎት እንዲያስቡ እንዲሁም ሰማዕትነት ለተቀበሉ ወገኖቻችን ጸሎተ ፍታት እንዲከናወን ባስተላለፉት አባታዊ መመሪያና ትእዛዝ መሰረት የሁሉም አጥቢያ አብያተ ክርስቲያን አባቶች እና ምዕመናን እንዲሁም ሕፃናት በዚህ ቅዱስ ስፍራ ወገኖቻችንን ለመዘከር ተሰብስበናል። በዚህም በሰላማዊ የኦርቶዶክስ ተዋሕዶ እምነት ተከታይ ክርስቲያኖች ላይ በእምነታቸው ምክንያት ብቻ ኢላማ የተደረጉባቸውን እነዚህ አስፈሪ የአመፃ ድርጊቶች አጥብቀን እናወግዛለን። በእርግጥ ይህ በአይነቱ አስከፊ ብቻ ሳይሆን በእጅጉ አሳዛኝ የሆነ ድርጊት በፊኒክስ አካባቢ የምንገኝ የእምነቱ ተከታዮች በሙሉ በጥልቅ ሐዘን ውስጥ እንድንወድቅ አድርጎናል። ስለዚህም ነው የንጹሐን ሰማዕታት ወገኖቻችንን እና የቤተ ክርስቲያናችንን መከራ በዝምታ እንዲታለፍ እንደ ቀላልም ተቆጥሮ እንዲዘነጋ በፍጹም የማንፈልገው የዛሬ መሰባሰባችን ሌላኛው ዓላማም ይኸው ነው። የኢትዮጵያ መንግስት ያለ ኃጢአታቸው የተገደሉትን የንጹሐን ደም የማጥራት ብቻ ሳይሆን በሕይወት ለተረፉትም በአስቸኳይ ፍትህ እንዲሰጥልንና እንዲህ ያለውን አሳዛኝ ድርጊት ፈጻሚዎች ተጠያቂ እንዲያደርግልን አጥብቀን እንጠይቃለን። ዜጎቹን መጠበቅ የማንኛውም ሀገር መንግስት መሰረታዊ ግዴታ በመሆኑ ከእንግዲህ ወዲህ የንጹሐን ደም በተለይም የኦርቶዶክስ ተዋሕዶ ክርስቲያን ወገኖቻችን ደም በከንቱ እንዳይፈስ ለማድረግ መንግስትና ባለድርሻ አካላት እውነተኛና ዘላቂ መፍትሄዎችን እንዲያበጁ ጥሪ እናቀርባለን። በዚህ አስቸጋሪ ጊዜ ጠንካራ፣ ደፋርና ጥንቃቄ የተሞላበት መመሪያ ከመስጠት አንጻር ከማንም በላይ ለመንጋው የሚቆረቆሩ መንፈሳውያን አባቶቻችንና የቤተ ክርስቲያን አመራሮች ከሁሉ በበለጠ በእጅጉ እንዲተጉ እንጠብቃለን። አባቶቻችን መሪዎቻችን እንደመሆናቸው መጠን በግንባር ቀደምትነት እንዲቆሙ፣ እንዲመሩን እንዲሁም መንግስት ባለበት ሀገር እንዲህ ያለውን አሳዛኝ ተግባር ሲፈጸም ሲያዩ ወይም ሲሰሙ መንግስትን በተቻላቸው መጠን እንዲገስጹና ምዕመናንን እንዲያረጋጉ እንዲሁም መከራ የደረሰባቸውን ወገኖች ደርሰው በጊዜ እንዲያጽናኑ በትህትና እንጠይቃለን። ለሞቱት ወገኖቻችን የሰማዕታትን ዋጋ በረከት ይስጥልን፣ በረከታቸውን ያሳድርብን። በአካባቢው የሚገኙና በሕይወት የተረፉትንም ፍጹም መጽናናትን እንዲያድልልን፣ ከተመሳሳይ ሐዘንና መከራ እንዲታደግልን የቅዱሳን አባቶቻችን አምላክ ቅዱስ እግዚአብሔር መልካም ፈቃዱ ይሆንልን። ወስብሐት ለእግዚአብሔር። እግዚአብሔር አምላካችን ለወንድማችን ቃለ ሕይወትን ያሰማልን፣ ለእኛም ያሰማል። ከዚህ በመቀጠል ያው እንግዲህ ቅድም ስርዓታችን ጨርሰናል። ባለፈውም ማሳሰቢያ ሰጠናቸዋል። ያው ዝም ብሎ ማልቀሱ ዝም ብሎ ማንባቱ ትርጉም ስለሌለው ትንሽ 10ም 5ም ከኪሳችን ያለዋን ነገር አውጣጠን ለተራቡ እህቶቻችን፣ አባቶቻችን፣ እናቶቻችን እንድረስላቸው።
እሺ እግዚአብሔር አምላካችን ለአባታችን ቃለ ሕይወት ያሰማልን፣ በእድሜ በጸጋ ይጠብቅልን። እንግዲህ ያው አባታችን ያለውን መልእክት ሀዘንን መግለጽ ብቻ ለሞቱት ወገኖች እንዲሁም ደግሞ ለቤተሰቦቻቸው ምንም ላይጠቅም ይችላልና እንግዲህ እዛ ሄደን ብንስላቸው አባት እናት ያጡ ህፃናትን ጭምር ነው ያሉት እና እንግዲህ አስቡት እንግዲህ ራሳችን እንሳለው ራሳችንን እዛ ቦታ አድርገንና ከሀዘናችን በተጨማሪ ወደ እግዚአብሔርም ወደሚሰሙን ወደ ሌሎችም አካላት ከመጮ በተጨማሪ ማድረግ የምንችለውን የየአቅማችንን እንድናደርግ ነው ጥያቄው የተላለፈልን። እውነት ነው ዛሬ በዚህ የተገኘ ነው ትንሽ ነን፣ ወይም ደግሞ አብዛኞቻችሁ እዚሁ አጥቢያ ላይ እዚሁ ደብር ላይ የምትገኙ ናቸው። እንግዲህ ያው እዚህ ጋርም አባቶቼ ጋር ስነጋገር ነበረ። ዛሬ የምትችሉ ታደርጋላችሁ፣ አባታችንም ያስተላልፉልን ነው። በሚቀጥለው ሳምንት ግን ያው ሁሉም በየአጥቢያዎቻችን ሰብስበን እንግዲህ ለተባሉት የኮሚቴ አካላት የምናደርስ ይሆናል። ይሄን ነው ቃል የተገባው። ከደብረ መዊም ደብረ ምስራትም እንዲህ አይነት መልእክት ነው የተላለፈልን። እንግዲህ እግዚአብሔር አምላክ አባቶቻችንን ይጠብቅልን። እንግዲህ የምንሰጠው እግዚአብሔር አይንሳን። እንግዲህ ሰላም ሆኖ ሰርቶ ገብቶ መስጠት ከሟቾቹ አንጻር ስናይ ቀላል ነውና እንግዲህ ይህንን እንድናደርግ በእግዚአብሔር ስም እንጠይቃለን። በቃ ለጸሎት እንነሳ። በሰላም ወደ የቤታችሁ ግቡ።